ሰላም ሰላም ውድ አጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቀርብላችኋለሁ። መልካም ቆይታ። በትግራይ የኤርትራ እንቅስቃሴ ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው። አምባሳደር ጀነራል ባጫ ደበሌ የኤርትራ መድፎች በዛላምበሳ በኩል ወደ ትግራይ ክልል ጎሎም ከዳ ወረዳ ገብተዋል። በሆርን ሪቪው ላይ ጽሑፋቸውን ያሰፈሩት አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አጋለጡ። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት የሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዛወራቸውን ሁኔታውን እጅግ አደገኛ እንዳደረገው ገልጸዋል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናው ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አስታውሰዋል። ሆኖም የኤርትራ መንግስት ላቀረበለት የሰላም ጥሪ ጆሮ በመስጠት ፈንታ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉን ተናግረዋል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመልና ለሱዳን ጦርነት በማሰለፍ ለፖለቲካ መጠቀሚያ እያዋሏቸው መሆኑን ተመላክቷል። ዓለም አቀፍ ማህበረሰብ ያደረጋቸውን ውስን ማዕቀቦች የኤርትራ አካሄድ መቀየር እንዳልቻሉ የገለጹት ጀነራል ባጫ የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎችን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀጠናዊ ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። ከ2019 ዓ.ም ጀምሮ በ11ኛ ክፍል የሚተገበሩ 11 አዳዲስ የሙያ ዘርፎች ይፋ ሆኑ። የፌዴራል ትምህርት ሚኒስቴር አዲሱን የትምህርትና ስልጠና ፖሊሲ መሰረት በማድረግ ተማሪዎች ከንድፈ ሀሳብ ባለፈ በገበያ ፍላጎት ላይ የተመሰረቱ ተግባራዊ ክህሎቶች ይዘው እንዲወጡ የሚያስችል አዲስ ውሳኔ አሳለፈ። በዚህም መሰረት ከ2019 ዓ.ም የትምህርት ዘመን ጀምሮ በሁለተኛ ደረጃ ትምህርት ቤቶች በ11ኛ ክፍል ተግባራዊ የሚደረጉ 11 የስራና ተግባር የሙያ አይነቶችን ይፋ አድርጓል። በዚሁ ተግባር የሚሆኑ የመርሃ ትምህርት የተማሪዎች ሞጁሎች እና የመምህራን መመሪያዎች ዝግጅት መጠናቀቁም ተገልጿል። ሚኒስትሩ የክልልና የከተማ አስተዳደር ትምህርት ቢሮዎች የመምህራን ቅጥርን ጨምሮ አስፈላጊውን ቅድመ ዝግጅት እንዲያደርጉ ጥሪ አስተላልፏል። የሚተገበሩ 11 የሙያ ዘርፎች ዝርዝር ብረታ ብረት ስራ ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ አልባሳት ቴክኖሎጂ፣ ህንፃ፣ ኤሌክትሪክ መስመር ዝርጋታ፣ ቧንቧ ስራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና እንክብካቤ አገልግሎት፣ ሆቴል አገልግሎት፣ ፀጉር ስራ እና ውበት አገልግሎት፣ ምግብ ዝግጅት ናቸው። ዶክተር ቴዎድሮስ አድሃኖም የኢትዮጵያ መሪዎች ለግጭት ፖለቲካዊ መፍትሄ እንዲፈልጉ ጠየቁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የኢትዮጵያ መንግስትና ክልላዊ መሪዎች በሀገሪቱ ላሉት ግጭቶች በንግግር ፖለቲካዊ መፍትሄ እንዲፈልጉም ጥሪ አቅርበዋል። የቀድሞ የኢትዮጵያ ጤና እና የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴዎድሮስ ሀገሪቱ የተለያዩ ክልሎች ውስጥ እየተካሄዱ ያሉ ግጭቶች በዜጎች ላይ መከራ እያመጡ መሆናቸውን በመጥቀስ ፖለቲካዊ መፍትሄ እንዲፈለግላቸው ጠይቀዋል። ዶክተር ቴዎድሮስ በይፋዊ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በአማራ፣ በኦሮሚያ የሚካሄዱ ግጭቶች መቀጠላቸውን፣ በአፋርና በቤኒሻንጉል ጉሙዝ ክልሎች ግጭቶች እንዳሉ አመልክተዋል። ለ3 ዓመታት እየተካሄደ ያለው የአማራ ክልል ግጭት የበርካቶችን ሕይወት ቀጥፏል፣ ኦሮሚያም እየደማች ነው በማለት በሁለቱም ክልሎች እየተካሄደ ያለው ግጭት እያስከፈለ ያለውን ዋጋ ጠቅሰዋል። ትግራይም በግልጽ ውጊያ ለመግባት እየተንሸራተተች ነው፣ አፋርም ወደዚያው ተስቧል፣ ቤኒሻንጉል ጉሙዝም በግጭት ውስጥ ነው ያሉት ዶክተር ቴዎድሮስ የሀገሪቱ ዋና ዋና ክልሎች በግጭት ውስጥ እና ወደ ግጭት በሚያመራ አቅጣጫ ላይ መሆናቸውን ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር በኢትዮጵያ ውስጥ ያለው የግጭት ሁኔታ እንዳሳሰባቸው የገለጹት ይህንን መልእክታቸውን ያጋሩት በፌዴራል መንግስቱና በህወሓት መሪዎች መካከል ጦርነት ሊቀሰቀስ ይችላል የሚል ስጋት ባየለበት ወቅት ነው። ባለፈው ሳምንት ቅዳሜ ሐምሌ 25 2018 ኢትዮጵያ ከሱዳን ጋር በምትዋሰንበት ሸረሪና በተባለ ስፍራ ግጭት መቀስቀሱ የተዘገበ ሲሆን መንግስት እስካሁን ድረስ ስለ ክስተቱ በይፋ ያለው ነገር የለም። ፌዴራል መንግስቱ የተሾሙ የትግራይ ክልል ጊዜያዊ አስተዳደር በማፍረስና ህገወጥ በተባለ ምርጫ የተቋቋመውን ምክር ቤት በመመለስ ክልሉን እያስተዳደሩት ያሉ የህወሓት መሪዎች በተለያዩ መድረኮች ላይ ለጦርነት መዘጋጀታቸውና በብልጽግና የሚመራውን መንግስት መጣል ዓላማቸው መሆኑን በይፋ ሲገልጹ ቆይተዋል።
የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ የሚፈጽማቸው ጥቃቶች መቀጠላቸውን የብሪታንያ የባህር ላይ ንግድ ስራዎች ድርጅት አስታወቀ። በሆርሙዝ ወሽመጥ የሚንቀሳቀሱ የንግድ መርከቦች ላይ የሚደረጉ ጥቃቶች በመቀጠላቸው በመካከለኛው ምስራቅ ያለው የስጋት መጠን ከባድ እንደሆነ መቀጠሉን ድርጅቱ አስታውቋል። ድርጅቱ እንደገለጸው ባለፈው ቅዳሜ አንድ የተባበሩ አረብ ኤሚሬትስ የነዳጅ መርከብ በውሃ መተላለፊያ ላይ ኢላማ የተደረገ ሲሆን በወሽመጡ በኩል የሚደረጉ የንግድ እንቅስቃሴ በጥቂት መርከቦች ብቻ ተወስኖ በዝቅተኛ ደረጃ ላይ ይገኛል። ለልየታ የሚረዱ የራዲዮ ግንኙነቶችን ማድረግ፣ ድሮኖችን ማብረር እና የንግድ መርከቦችን ኢላማ ያደረጉ ክትትልን ጨምሮ የአብዮታዊ ዘብ ጥቃቶች እና ትንኮሳን እርምጃ ቀጥለዋል ሲል ድርጅቱ ባወጣው የቅርብ ጊዜ ወርሃዊ ሪፖርቱ ገልጿል። ሪፖርቱ አክሎም እነዚህ ድርጅቶች ኢራን ቁልፍ በሆኑ የባህር ላይ ማጓጓዣ መስመሮች ላይ ያላትን ተጽዕኖ የማጠናከር እና በመስመሮች በሚያልፉ መርከቦች ላይ ግፊት የማድረግ ፍላጎት እንዳላት የሚያመለክቱ ሆነው ቀጥለዋል ብለዋል። በመርከቦች አቅራቢያ የሚደረጉ የሚሳኤል ጥቃቶች እና ፍንዳታዎችን ጨምሮ ቀጥተኛ ወታደራዊ እንቅስቃሴዎችን ወደ ኦማን በሚወስዱ ደቡባዊ መስመሮች በሊማ ሀዝሀብ ሁምዛር አካባቢ መቀጠላቸው ተጠቅሷል። የብሪታንያ የባህር ላይ ንግድ ስራዎች ድርጅት ያልተመዘገቡና ያልፈነዱ ፈንጂዎች የሚያደርሷቸው አደጋዎችም በሆርሙዝ ወሽመጥ ሊቀጥሉ እንደሚችሉ አስጠንቅቋል። ኢራን የመካ ስምምነት የቀጠናውን ከአሜሪካ መራቅ የሚያሳይ ነው አለች። ስምምነቱ የሚያሳስብ ነገር አይደለም ስትልም ገልጻለች። ኢራን በሳዑዲ አረቢያ፣ በፓኪስታን እና በቱርክ መካከል የተፈረመው የሶስትዮሽ የመካከለኛው ስምምነት የመከላከያ ስምምነት አገራት ስለ አሜሪካ ያላቸው አመለካከት መለወጡንና በራሳቸው የደህንነት መዋቅር ላይ መተማመናቸውን የሚያሳይ ነው ስትል ገልጻለች። ቴሄራን አክላም ስምምነቱን እንደ ስጋት ለመመልከት ምንም አይነት ምክንያት እንደሌለ አስታውቃለች። ቱርኪ ቱዴይ እንደዘገበው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ ይህንን አስተያየት የሰጡት ሰኞ ነሐሴ 4 ቀን 2018 ዓ.ም ሳምንታዊ ጋዜጣ መግለጫ ነው። ቃል አቀባዩ አሜሪካን በማመላከት ደህንነት ከሐሰተኛ ደላሎች የሚገዛ ሸቀጥ አለመሆኑን የቀጠናው ሀገራት ተገንዝበዋል ብለዋል። እስማኤል አክለውም ኢራን ከሳዑዲ አረቢያ፣ ከፓኪስታን እና ከቱርክ ጋር ያላትን የጥልቅ ሃይማኖታዊ፣ ታሪካዊና የስልጣኔ ቁርኝት በመጥቀስ ስምምነቱ በቴሄራን ላይ ያነጣጠረ ነው ብሎ ለማሰብ ምንም ምክንያት የለም ብለዋል። ውድ የአጁሪ ቤተሰቦች የዕለቱን አዳዲስ መረጃዎችን አቀርብላችኋለሁ። በቀጣይ እስከምንገናኝ ሰላም።